አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንኳን ወደ ቻናሌ በሰላም መጣችሁ፣ ዌልካም ብያለሁ። እንኳን ደህና መጣሽልኝ ላላችሁኝ እናንተም እንኳን በሰላም መጣችሁ። ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ ስላረጋችሁኝ፣ ላይክ ስላረጋችሁኝ፣ በደስታ ስለተቀበላችሁኝ በጣም አመሰግናለሁ። ወዳችኋለሁ፣ አክብራችኋለሁ። አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እና አለሁላችሁ። ተያይዘን እናድጋለን። አብሽሬ ውድ እህቶቼ፣ ውድ የስደት እህቶቼ፣ ወንድሞቼ አብሽሬ አለን። በሰፊው እንገናኛለን። ዱአ አርጉ፣ በዱአ ነው እላችኋለሁ። እና ጠንክሩ፣ በርቱ፣ ተያይዘን ማደግ እንችላለን። እና ኮሜንት ላይ አንዷ እህቴ ምን አለች? እህቴ ይሄ ያስተላለፍሽው መልእክት የራሴን ነገር ነው የነገርሽኝ። አንቺ ስትናገሪ የራሴን ነው ወይ የምትነግሪኝ ብያለሁ። አዎ ልክ ነሽ። ቢረፍድም ከነቃን ሰዓት ጀምሮ እንቆጥባለን። አይዞሽ ብላኛለች እህቴ። አንቺም አይዞሽ፣ አዎ አይዞሽ ብለን የየራሳችን ሀሳብ ኮሜንት ላይ እያስቀመጥን የየራሳችን አይዲያ እያመጣን እናወራበታለን። የከዚህ በፊቱ ይበቃል፣ አንታለልም። ከአሁን በኋላ ራሳችንን እንጠብቃለን። ስደት ላይ ሆነን የፈለገ ጊዜ አመት ብንሰራ፣ 5 አመት ብንሰራ፣ 4 አመት ብንሰራ ተመልሰን ባዶ እጃችን መሆን የለብንም ልላችሁ ፈልጌ ነው። እና ካሰብን ከቆጠብን፣ ያው ለብር ብለን አይደለን ከሀገራችን የተሰደድነው። የወጣንበትን አላማ መርሳት የለብንም። ደስ ብላችሁ ተቀብላችሁኛል። አዎ ትክክል ሀሳብ ነው፣ የሚደገፍ ሀሳብ ነው ብላችኋል። አዎ ልክ ነው፣ የሚደገፍ ሀሳብ ነው። የወጣንበትን አላማ ካረሳን መቆጠብ አያቅተንም። ቤተሰባችን ብንረዳም በትንሹ መሆን አለበት። እነሱ ሲያጠፉ አሁን አውቀው አይደለም ያጠፉት፣ ያው ይጠፋባቸዋል። ስለዚህ እነሱን ልከንላቸው አጥፍተውት ከምንጸጸት ለራሳቸው ለወጪ ያክል ትንሽዬ ልከን ሌላውን መቆጠብ እዚሁ ነው፣ እኛ ጋር ነው መቆጠብ ያለብን። ብር ጠፊ ነው እኮ ይታወቃል። ስለዚህ መቆጠብ ያለብን ማነው? እራሳችን ነን። አረብ ሀገር የፈለገ አመት ሰርተን እንደገና ስንገባ መልሰን ባዶ እጃችን ሆነን የሰው እጅ ማየት የለብንም። እኛ እኮ አልሐምዱሊላህ እዚህ ሆነን እየረዳን ቢሆንም ስንገባ ግን እኛን የሚረዳን የለም። አሁን ችግሩ እዛ ጋ ነው። በቃ ብንታመም መታከሚያ እናጣለን፣ ብንቸገር የሆነ መንቀሳቀሻ እናጣለን። ምክንያቱም ከወዲሁ ስላልቆጠብን ማለት ነው። ስለዚህ ከወዲሁ ጀምረን ገና ከኢትዮጵያ ከመጣን ጀምረን ከእንትን ካለን ባዶ እጃችን አንሆንም ከቆጠብን ማለት ነው። እና አሁንም ከዛው ከቁጠባ አልወጣንም ማለት ነው። ስለዚህ ኮሜንታችሁ በጣም ደስ ይላል። ወላሂ በጣም ኮሜንታችሁ በጣም 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 የሚገራርም ኮሜንት ነው። ብዙዋችሁ ሀሳባችሁ አንድ ነው። በቃ ማንም ሁላችሁም ማለት ነው። ሁላችሁም ሀሳባችሁ አንድ ስለሆነ በነቃን ሰዓት መንቃት ነው። ያሳዝኑናል። አዎ ያሳዝኑናል ማለት ሲደውሉ ያሳዝኑናል፣ ችግር ሲነግሩን ያሳዝኑናል። አንጨክንም ያላችሁም አላችሁ። አዎ ልክ ነው እኮ እኔም በዛ መንገድ አልፌያለሁ። እኔም ከዛ መንገድ እኮ ነው የመጣሁት፣ አውቀዋለሁ። ያሳዝናሉ። ችግር መስማት አንፈልግም። ኧረ የዚህ ወር ደሞዜ ሲመጣ እልካለሁ ብለን ገና እየዛትን ነው የምንጠብቀው። ኧረ ወሩ መቼ ነው? ዛሬ ቀን ስንት ነው? ምንዛሬ ስንት ነው? እያልን
ቀን እስኪደርስ ድረስ እቺ 30 እስክትመጣ ድረስ በጉጉት ነው የምንጠብቀው። ስለዚህ ያ ነገር ከአሁን ሰዓት ጀምሮ ከነቃን ሰዓት ጀምሮ ጨካኝ መሆን አለብን። ብንጨክን ከነጭራሹ መጨከን ሳይሆን ይሁን ለእናት ለአባት የሆነ ነገር መላክ እንጂ ያው ዝም ብለን አንስተን ብድግ አድርገን ያለንን መላክ አይደለም። መጨረሻቸውን ነው ማሰብ። በቃ መጨረሻችንን ማሰብ ነው። ስንገባ ብቻችንን ነው የምናወራው። እቺ ልጅ ምን ነካት? አረቦቹ ምን አደረጓት? ሐራም እነሱ ምንም አያደርጉንም እኮ የራሳችን ጭንቀት እዚህም ሀገር እያለን እየሰራንም እየተጨነቅን ነው ምንሰራው። አገራችንም ገብተን ሰላም አናገኝም። ባዶ እጃችን ስንሆን ብቻችንን እናወራለን። የሆነም በቃ የምናደርገውን አናቅም። ያለ ፕሮግራም ማይኬድ ቦታ እንሄዳለን። በቃ ማንሰራውን ስራ እንሰራለን። በቃ አለ አይደለ? ማንሰራው ስራ ስላችሁ ዝም ብለን ያለ ፕሮግራም በቃ ስለሌለን ብቻ ጭንቅላታችን ብዙ ነገር ስለሚያስብና ብዙ ነገር ጭንቅላታችንን ስለሚፈውዘው ያለ ፕሮግራም ያገኘነውን ነገር ዝም ብለን በቃ ብር ላገኝ እንጂ የፈለገ ነገር ይሁን እያለን ያገኘነው ነገር ገብተን እንወጣለን። ወይ ያቺ አረብ ሀገር ቆይታ የመጣች ልጅ አይደለች እንዴ ነው የምንባለው። ይሄን ያህል ጊዜ ቆይታ መጥታ እሷ እኮ እዛ ከርማ የመጣች ነበረች። አይ አሁን ደግሞ ይሄንን ስራ ትሰራለች። በቃ እንደገና ወርደን ተቀጥረንም ሰው ቤት ልንሰራ ሁሉ እንችላለን። የተለያየ ቦታ ላይ ልንገኝ እንችላለን። ለምንድነው? ከዚህ ጀምረን በጊዜ ጀምረን ገና ከኢትዮጵያ ጀምረን ቆጥበን የያዝነው ብር ካለን የሆነች ነገር ይዘን እንሰራለን። እዛ እየሰራንም እኮ ቤተሰብ መርዳት እንችላለን። በቃ ቢያንስ እንኳን እንዳያጠፉ ኑ አብረን እንስራ ብለን ከጎናችን አርገን አጋዥ አርገናቸው በቃ እየተጋገዝን እያገዙን ቤተሰቦቻችን እንዲሰሩ እናደርጋለን። አብረን መለወጥ እንችላለን። እዚህ ሆነን ብራችንን ዝም ብለን ወርውረን ከምናባክን ማለት አንዷ እህቴ ምን አለችኝ? በውስጥ መጥታ 6 ዓመት ሰርቼ አለች። ይህን ቪዲዮን አይታ ነው የመጣችው ነው የነገረችኝ ማለት ነው። በቀደሙ ቪዲዮን አይታ ማለት ነው። 6 ዓመት ሰርቼ አገር ገባሁ አለች። አገር ስገባ 6 ዓመት ሆኜ እዚህ ስሰራ ብር ልክ ነበር። ቤት እየተሰራ ነው ተብሎ አለች። ስልክ ቪዲዮ ደውሉ ስላቸው ስልኩ ተበላሸ አሉኝ የወንድሜ አለች። ስልኩ ተበላሸ። ስለዚህ ጠቅ ስልክ ነው የሚጠቀመው። ያ ስልኩ ተበላሽቷል ተባልኩኝ። አምኜ ተቀበልኩኝ። በቃ ቤተሰቦችን አሳምኗቸዋል። እናቴም እየተሰራ ነው ትለኛለች። እህቴም ስጠይቃት በቃ ልካለሁ አለች። በቃ ቤት ተሰርተዋል ምናምን፣ ሶፋ ተገዝተዋል፣ ቴሌቪዥን ተቀይሯል ምናምን ተብዬ አለች። እናቴ ከሰው እንዳታንስብኝ አለች። ከዛ እናት ናትና እንዳንጣላ ብላ ትላለች። እኔ ስጠይቃት እየተሰራ ነው ትለኛለች። ግን ስሳፈር የለም ቤቱ የለም አለች። እህቴ አንድ ቀን አድሬ በሁለተኛው ቀን ነይ እህቴ እስኪ ቤቱን ውሰጂኝ አሳይኝ ስላት እህቴ እንዳደነግጪ ብለን ነው እንጂ እኮ ወንድሜ ንግድ ጀምሮበት ከሰረበት አለችኝ አለች። 6 ዓመት ሰርታ ነው እንግዲህ። ከዛ እሷ ምንም ብር የላትም 15,000 ብቻ ነው ያለኝ አለች ቡኳ ውስጥ 6 ዓመት ሰርታ 15,000 ብቻ። እና ሱቅ ቤቱም ተሰርተዋል እየነገደም ነው ስለተባለ ሱቁ ያው የኔ ነው ተብሎ ነው አለች የተከፈተው። ሱቁ በኔ ስም ተከፍተዋል አለች። ብር ምልከው ደግሞ እቃ ይሞላል ብዬ ነው አለች። ስለዚህ እቃውም አልሞላም፣ ሱቁም የለም ከስሯል፣ ቤቱም አልተሰራም። እንደገና ተበሳጭቼ ተመልሼ ወደ ሌላ ሀገር ሄድኩኝ ብላ በውስጥ መጥታ ነው ያወራችኝ። እና ይሄ ሁሉ ታሪክ አለ እላችኋለሁ። ካሁኑኑ እንጠንቀቅ ልላችሁ ፈልጌ ነው። ተጠንቀቁ እላችኋለሁ። የሰው እጅ ከማየት አላህ ይጠብቀን። እያየነው ነው ደግሞ እየታመመም ነው፣ እየደከመን ነው፣ እየታመምን ነው ምንሰራው። አሁንስ ቢሆን እያለንም ቢሆን የምናየው ነገር ነው እላችኋለሁ። ተጠንቀቁ። በቃ ብርና ብር ነው ዛሬ። ለብርም ብለን ነው የመጣ ነው። ስንሄድም ብር ይዘን መግባት ነው ያለብን። ይሄን ነው የምላችሁ እህቶቼ፣ ወንድሞቼ።
ሰብስክራይብ፣ ላይክ፣ ሼር ማድረጉን አትርሱ። ወዳችኋለሁ። አብዝታችሁ ላይክ አድርጉት። አብዝታችሁ ላይክ አድርጉት። ላይክ አድርጉልኝ እላችኋለሁ። ወዳችኋለሁ። ባላችሁበት አላህ ይጠብቅ።